የኢፌዴሪ ሕግና ፍትህ ኢንስቲትዩት ከሲዳማ ክልል ጠቅላይ ፍርድ ቤት ጋር በጋራ በመተባበር በሲዳማ ክልል ለሚገኙ ለፍርድ ቤት ዳኞች፣ አቃቤ ሕጎችና ለመርማሪ ፖሊስ ባለሙያዎች ለተከታታይ 6 ቀናት ሲሰጥ የነበረው የአቅም ማጎልመቻ ስልጠና ተጠናቋል። በስልጠና ማጠቃለያ መድረኩ ላይ በክብር እንግድነት የተገኙት የኢንስቲትዩቱ ዋና ዳይሬክተር አምባሳደር ደግፌ ቡላ የቀጣይ የትኩረት አቅጣጫዎችንና መመሪያዎችን ያስቀመጡ ሲሆን ጥራት ያለው ፈጣንና ሚዛናዊ የሆነ የፍትህ አገልግሎት ለመስጠት በየደረጃው ያሉ የፍትህ ተቋማት ስራዎቻቸው ተመሳሳይ በመሆኑ በቅንጅት መስራት ይገባቸዋል ብለዋል። ለህብረተሰቡ ፈጣን አገልግሎት ለመስጠትም ሚዛናዊ የሆነ ውሳኔ ለመስጠትም በጣም ወሳኝ ናቸውና እነኚህ ሶስቱ አካላት ያው ስራቸው እርስ በርሱ የሚመጋገብ ስራ ነው። በተቻለ መጠን በቅንጅት እንዲሰሩ ነው የሚፈለገው። ለምሳሌ አሁን ፖሊስ የመጀመሪያ ምርመራ ያካሂዳል፣ አቃቤ ሕግ ደግሞ ክስ መሰርታል፣ ዳኛው ደግሞ ይፈርዳል። ስለዚህ እነኚህ አካላት ስራዎቻቸው ስለሚመሳሰል በተቻለ መጠን ተቀናጅተው ቢሰሩ የተሻለ ውጤት ሊያስመዘግቡ ይችላሉ ተብሎ ነው የሚጠበቀው። ዋና ዳይሬክተሩ አክለውም በስልጠና በኩል የፌዴራል ተቋማት አስፈላጊውን ድጋፍ የሚያደርግ ቢሆንም የክልል ተቋማት ራሳቸውን በማጠናከር ለፍትህ መስፈን የድርሻቸውን መወጣት እንዳለባቸው አስገንዝበዋል። የሲዳማ ክልል ጠቅላይ ፍርድ ቤት ምክትል ፕሬዝዳንት አቶ ቢኒያም ሰለሞን እንደገለጹት በሀገር አቀፍ ደረጃ የፍትህ ትራንስፎርሜሽን ተግባራዊ የተደረገ በመሆኑ ስልጠናው ትራንስፎርሜሽኑን በማገዝ በኩል በዘርፉ ያለውን የአገልግሎት አሰጣጥ ጥራትን በማሻሻል በቀጣይ ጠንካራ ስራዎች ለመስራት ያስችላል ብለዋል። በሀገር አቀፍ ደረጃ በሀገርም በክልሎችም የሚተገበር የ3 ዓመት ፍኖተ ካርታ የፍትህ ትራንስፎርሜሽን ተዘጋጅቶ ተግባራዊ የሆነ ነው ያለው። ዛሬ እየተካሄደ ያለው ያው አንድ መንግስታዊ ተቋም የፌዴራል ሕግና ፍትህ ኢንስቲትዩት ለሲዳማ ክልል ዳኞች፣ አቃቤ ሕጎች እንዲሁም መርማሪ ፖሊሶች ጠንካራ ተግባር ተኮር የሆነ ስልጠና እየሰጠ ነው ያለው። እንደዚሁም በዘርፉ ያሉ ባለሙያዎች በማህበረሰቡ ዘንድ አመኔታ የሚጣልባቸው እንዲሆኑ ራሳቸውን በእውቀትና በክህሎት ማዳበር እንዳለባቸውም ጠቁመዋል። ይህንን ክቡር ሙያ ትልቅ ስራ ለመስራት እንደኛ ትልቅ ስነ ምግባር ያስፈልጋል። እጀ ንጹህ መሆን ያስፈልጋል። ከማንኛውም አድሎ ከህግ ስርዓት ውጪ ከመሆን ራስን መቆጠብ ያስፈልጋል። የሲዳማ ክልል ፖሊስ ጠቅላይ መምሪያ የወንጀል ምርመራ ዘርፍ ኃላፊ ረዳት ኮሚሽነር ሀይሶ ሀሪሞ በበኩላቸው የተሰጠው ስልጠና የፖሊስ ባለሙያውን የክህሎት ክፍተት የሚሞላ መሆኑንና ለፍትህ መስፈንም የበኩላቸውን ድርሻ እንዲወጡ ያስችላቸዋልን ብለዋል። 6 ቀን ያለመንጠባጠብ ነው የሰነጠሉትና ስለዚህ ፍትህ እንዳያዛቡም የመልካም አስተዳደር ችግር ፈጣሪ እንዳይሆኑ ሆነው ነው የሰነጠሉትና ስለዚህ ለኛ ለራሱ ተቋሙ ፎታ አግኝተናል ማለት እንችላለን። የስልጠናው ተሳታፊዎች በበኩላቸው የተሰጣቸው ስልጠና ባላቸው ክህሎት ላይ ተጨማሪ እውቀት ያገኙበትና ለፍትህ መስፈንም የድርሻቸውን እንዲወጡ የሚያገዛቸው እንደሆነም ጠቁመዋል። ምንድነው ያጋጠመው ተግዳሮት በስራ ላይ መሰናክል ሆኖ ያስቸገረው ለማስፈጸም ክፍተት ያለበት ቦታ የቱ ጋር ነው የሚለውን ሰለክት ተደርጎ የተዘጋጁ ርዕሶች ናቸው። ስልጠና የተሰጡ ርዕሶች በጣም ደስ ብሎናል። በስልጠናው ያገኘነው ትልቅ እውቀት ነው። መጀመሪያም በስራ ላይ ነበር። አሁን ደግሞ በስራችን ላይ የሚያጋጥሙን በማስረጃ አሰባሰብ ዙሪያ፣ ወንጀል ስፍራ አጠባበቅ ዙሪያ፣ ኢኮኖሚ ወንጀሎች ራሱ ምን እንደሆነ በወቅቱ ምን አይነት ወንጀሎች እየተፈጸሙ እንደሆኑ እነዚህን ጭምር ግንዛቤ ያገኘንበት